አሁንም ተባብሶ በቀጠለው የሩሲያ ዩክሬን ጦርነት በአንድ በኩል በተባበሩት አረብ ኤሚሬትስ በረሃማ ሙቀት ውስጥ የዓለም ሀያላን ዲፕሎማቶች ለ4 ዓመታት የዘለቀውን የደም መፋሰስ ለማስቆም ቃላትን ሲመዙ፣ በሌላ በኩል ደግሞ በሺዎች ኪሎ ሜትሮች ርቀት ላይ በበረዶማው የዩክሬን ምድር ሚሳኤሎች እንደ እሳት ዝናብ መውረዳቸውን፣ ከተሞችን በጨለማ መዋጣቸው እንዲሁም ንጹሐንን በብርድ ማቆራመዳቸውን ቀጥሏል። ይህ በአቡዳቢ የተካሄደው የሰላም ድርድርና በኪየቭና ካርኪቭ ላይ የደረሰው የሌሊት ጥቃት ታሪክ የዘመናችን ጦርነት ውስብስብና አሳዛኝ ገጽታን ቁልጭ አድርጎ የሚያሳይም ሆኗል። ታሪካዊ ነበር በተባለበት ድርድር በአሜሪካ አሸማጋይነት ከዓመታት በኋላ የሩሲያና የዩክሬን ተደራዳሪዎች ፊት ለፊት መቀመጣቸው ብቻውን ትልቅ እርምጃ ነው ተብሎ ተወስዷል። በክፍሉ ውስጥ ትልቅ መከባበር እንደነበር የአሜሪካ ባለስልጣናት መናገራቸው ምናልባትም ከጦር ሜዳው ባሻገር መፍትሄ ሊኖር እንደሚችል በጨለማ ውስጥ ትንሽ ተስፋን የፈጠረ ሆኗል። ነገር ግን የዚህ ድርድር መጋረጃ ሲገለጥ የምናየው የቃላት ጦርነት ከእውነተኛው ጦርነት ጋር እንዴት እንደተጣመረ ነው። የድርድሩ ዋነኛ አጀንዳ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ያዘጋጀው የሰላም ማዕቀፍ ነው። ይህንን የዲፕሎማሲ አጣብቂኝ ይበልጥ ልብ ሰቃይ የሚያደርገው ድርድሩ በሚካሄድበት ወቅት ሩሲያ የወሰደችው ወታደራዊ እርምጃ ነው። ተደራዳሪዎች ስለመተማመን እርምጃዎች በሚወያዩበት ቅጽበት 375 ሰው አልባ አውሮፕላኖች እንዲሁም 21 ሚሳኤሎች በዩክሬን ከተሞች ላይ ተወንጭፈዋል። ይህ ጥቃት የዩክሬኑን የውጭ ጉዳይ ሚኒስተር የፑቲን ቦታ በሰላም ጠረጴዛ ሳይሆን በልዩ ፍርድ ቤት ነው እንዲሉ አስገድዷቸዋል። የእርሳቸው ሚሳኤሎች ህዝባችንን ብቻ ሳይሆን የድርድር ጠረጴዛውንም ጭምርን የመቱት ሲሉ የተናገሩት ቃል የሩሲያን ስትራቴጂ ፍንትው አድርጎ ያሳያል። ሞስኮ በድርድር ላይ ጫና ለመፍጠር የዩክሬንን የትግል መንፈስ ለመስበርና በጦር ሜዳ ያለው እንቅስቃሴ በዲፕሎማሲው መድረክ ለማጠናከር እየሞከረች እንደሆነ ብዙዎች ያምናሉ። የጥቃቱ ሰለባዎች ደግሞ ተራ ዜጎች ናቸው። ከ1 ሚሊዮን በላይ ሰዎች የሙቀት መጠኑ ከዜሮ በታች በወረደበት የክረምት ብርድ ያለ ኤሌክትሪክና ማሞቂያ ቀርተዋል። በአሜሪካ ሸማጋይነት ሲካሄድ የነበረው የሰላም ንግግር ሩሲያ በዩክሬን ላይ ባደረሰችው የሌሊት ጥቃት ምክንያት ያለ ስምምነት መቋረጡም ተሰምቷል። ባሳለፍነው ቅዳሜ ዩክሬንና ሩሲያ በአቡዳቢ በአሜሪካ ሸማጋይነት ሲካሄድ የነበረውን የሁለተኛ ቀን የሰላም ንግግር ያለ ስምምነት አጠናቋል ሲል የዘገበው ሮይተርስ ንግግሩ በሚቀጥለው ሳምንት መጨረሻ ይቀጥላል ተብሎ እንደሚጠበቅ በዘገባው አስፍሯል። ይህ የሆነው ሩሲያ በሌሊት በፈጸመችው የአየር ጥቃት ከ1 ሚሊዮን በላይ ዩክሬናውያን ከዜሮ በታች በሆነው የክረምት ቅዝቃዜ ውስጥ የኤሌክትሪክ ኃይል እንዲያጡ ከተደረገ በኋላ ነው። ከውይይቱ መጠናቀቅ በኋላ የተሰጡ መግለጫዎች ምንም አይነት ስምምነት ላይ መደረሱን አላመላከቱም። ነገር ግን ሞስኮና ኪየቭ ለተጨማሪ ንግግር ዝግጁ መሆናቸውን ገልጸዋል። የውይይቱ ዋና ትኩረት ጦርነቱን ለማቆም የሚያስችሉ መለኪያዎችን መወሰን ነበር ሲሉ ፕሬዝዳንት ቮሎዲሚር ዜሌንስኪ ከስብሰባው በኋላ በኤክስ ገጻቸው ላይ ጽፈዋል። ይህ በእንዲህ እንዳለም ከአሜሪካ ጋር የተዘጋጀው የደህንነት ዋስትና ሰነድ 100% ዝግጁ መሆኑን ፕሬዝዳንት ዜሌንስኪ ገልጸዋል። በአቡዳቢ የተደረገው የሳምንቱ መጨረሻ ውይይት የተወሰነ መሻሻል ማሳየቱን ተከትሎ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካ ጋር የተደረሰው የደህንነት ዋስትና ሰነድ ሙሉ በሙሉ ዝግጁ መሆኑንና ኪየቭ የሚፈረምበትን ጊዜና ቦታ እየጠበቀች መሆኑን አስታውቋል። የደህንነት ዋስትናዎች ከሁሉም በላይ ከአሜሪካ የሚሰጡን ዋስትናዎች ናቸው ያሉት ፕሬዝደንቱ ሰነዱ 100% ዝግጁ ሲሆን አጋሮቻችን የምንፈርምበትን ቀንና ቦታ እንዲያረጋግጡ እየጠበቅን ነው ሲሉ በሊቱዋኒ ዋና ከተማ ቪልኒየስ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ከዚያም ሰነዱ ለአሜሪካ ኮንግረስና ለዩክሬን ፓርላማ እንዲጸድቅ ይላካል ሲሉም አክለዋል። ባለፉት አርብና ቅዳሜ የዩክሬንና የሩሲያ ተደራዳሪዎች ከአሜሪካ አሸማጋዮች ጋር በመሆን በአቡዳቢ ለመጀመሪያ ጊዜ ባለሶስትዮሽ ስብሰባ ማድረጋቸው ይታወሳል። የውይይቱ ዓላማ ዋሽንግተን ለዓመታት የዘለቀውን ጦርነት ለማስቆም ያዘጋጀችውን ማዕቀፍ መገምገም የነበረ ቢሆንም ስምምነት ላይ ሳይደረስ ተበትኗል። ይሁን እንጂ የሳምንቱ መጨረሻ ውይይት እንዳበቃ አንድ የአሜሪካ ባለስልጣን ለጋዜጠኞች እንደገለጹት ሞስኮና ኪየቭ ለቀጣይ ውይይት በራቸው ክፍት መሆኑን ገልጸዋል። በቀጣዩ እሁድ በአቡዳቢ ተጨማሪ ውይይቶች እንደሚኖርም ይጠበቃል። ዜሌንስኪም በአቡዳቢ በ20 ነጥብ የአሜሪካ እቅድና አወዛጋቢ በሆኑ ጉዳዮች ላይ ውይይት እየተደረገ መሆኑን በመግለጽ ብዙ አወዛጋቢ ጉዳዮች ነበሩ፣ አሁን ግን ጥቂቶች ናቸው ሲሉ ተናግረዋል። ፕሬዚዳንቱ አክለውም ሞስኮ ሙሉ ወረራ ከጀመረችበት ጊዜ አንስቶ መቆጣጠር ያልቻለቻቸውን የምስራቅ ክልሎች ዩክሬን እንድትተው ለማስገደድ ሁሉንም ነገር ለማድረግ ትፈልጋለች ብለዋል። ነገር ግን ኪየቭ የዩክሬን የግዛት አንድነት መከበር እንዳለበት ከያዘችው አቋም ፍንክች እንደማትል ነው ያሳሰቡት። የዩክሬንና የሩሲያ የድርድር ነጥቦች ሁለት በመሰረቱ የተለያዩ አቋሞች እንደሆኑ ያነሱት ዜሌንስኪ ሁለቱ ተፋላሚዎች ወደ ስምምነት ለመምጣት አሁንም በርካታ አከራካሪ ጉዳዮች ላይ መቀራረብ እንዳለባቸውም በግልጽ አመላክተዋል። አሜሪካውያን ስምምነት ላይ ለመድረስ እየሞከሩን ያሉት ዜሌንስኪ አሜሪካ
አሜሪካውያንን ጨምሮ ሁሉም ወገኖች ለስምምነት ዝግጁ መሆን አለባቸው ብለዋል። በሚቀጥለው እሁድ በአቡዳቢ ተጨማሪ ውይይቶች ይደረጋሉ ተብሎም ይጠበቃል ሲሉ አንድ የአሜሪካ ባለስልጣን ከንግግሩ በኋላ ወዲያውኑ ለጋዜጠኞች ተናግሯል። በእርግጥም መፍትሄዎችን ለማግኘት በሚጥሩት ተዋዋይ ወገኖች መካከል በክፍሉ ውስጥ ትልቅ መከባበር አይተናል ሲሉ ስማቸው እንዳይገለጽ የፈለጉት ባለስልጣን ተናግረዋል። ወደ ትክክለኛ ዝርዝር ጉዳዮች ገብተናል። እናም እንደሚሰማን በሚቀጥለው እሁድ ይህንን ስምምነት ወደ መጨረሻው ጫፍ የምንገፋበት ሌላ ስብሰባ ይሆናል ብለዋል። የተባበሩት አረብ ኤሚሬትስ መንግስት ቃል አቀባይ እንዳሉት ከሆነ ደግሞ በዩክሬንና በሩሲያ መካከል ፊት ለፊት የተደረገ ግንኙነት ነበር። እናም ተደራዳሪዎች በዋሽንግተን የሰላም ማዕቀፍ ውስጥ ያልተፈቱ ጉዳዮች ላይ ተወያይተዋል። በአቡዳቢ ከሚቀጥለው ሳምንት ድርድር ባሻገር የአሜሪካ ባለስልጣኑ ምናልባትም በሞስኮ ወይም በኬቭ ለሚደረጉ ተጨማሪ ንግግሮች ተስፋ እንዳላቸው ገልጸዋል። እነዚህ አይነት ስብሰባዎች በእኛ እይታ በሩሲያው ፕሬዝዳንት ቭላዲሚር ፑቲንና በዘለንስኪ መካከል የሁለትዮሽ ስምምነት ከመደረጉ በፊት ወይንም በፑቲን በዘለንስኪና በፕሬዝዳንት ትራምፕ መካከል የሶስትዮሽ ስምምነት ከመደረጉ በፊት መካሄድ አለባቸው። ነገር ግን ከዚያ ያን ያህል ራቅን አይመስለኝም ብለዋል ባለስልጣኑ። የድርድር ሂደቶች እንደቀጠሉ ባሉበት ሁኔታ በመቶዎች የሚቆጠሩ የሩሲያ ሰው አልባ አውሮፕላኖችና ሚሳይሎች በዩክሬን ዋና ከተማ ኪየቭና በሁለተኛዋ ትልቅ ከተማ ካርኪቭ ላይ የፈጸሙት የቦምብ ጥቃት የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢሃ ፑቲንን ተንኮለኛ ሲሉ እንዲከሷቸው አድርጓል። ይህ አረመኔያዊ ጥቃት የፑቲን ቦታ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ ውስጥ ሳይሆን በልዩ ፍርድ ቤት መሆኑን በድጋሚ ያረጋግጣል ሲሉ ሲቢሃ በኤክስ ገጻቸው ላይ አስፍረዋል። የእርሳቸው ሚሳኤሎች ህዝባችንን ብቻ ሳይሆን የድርድር ጠረጴዛውንም ጭምር ነው የመቱት ሲሉም የሩሲያን ጥቃት ክፉኛ ኮንነዋል። ቅዳሜ የንግግሩ መጨረሻ ቀን እንዲሆን ታቅዶ ነበር። ይህም በዘለንስኪ በአሜሪካ አሸማጋይነት በሰላም ሂደት ውስጥ የመጀመሪያው የሶስትዮሽ ስብሰባ ተብሎ ተገልጾ ነበር። የተባበሩት አረብ ኤሚሬትስ መግለጫ እንዳመለከተው ንግግሮቹ ገንቢና አዎንታዊ በሆነ መንፈስ የተካሄዱ ሲሆን በመተማመን ላይ የተመሰረቱ እርምጃዎችን በተመለከተ ውይይቶችን አካተዋል። ኪየቭ በአውሮፓ ከሁለተኛው የዓለም ጦርነት ወዲህ እጅግ ገዳይና አውዳሚ የሆነውን ግጭት ለማስቆም ውሳኔ ላይ ለመድረስ ስምምነቶች እንድታደርግ ከትራምፕ አስተዳደር ከፍተኛ ጫና እየደረሰባት ነው። የአሜሪካ የሰላም ልዑክ ስቲቭ ዊትኮፍ በዚህ ሳምንት በዳቮስ በተካሄደው የዓለም ኢኮኖሚክ ፎረም ላይ በሰላም ንግግሮች ውስጥ ብዙ መሻሻል መታየቱንና አንድ አከራካሪ ጉዳይ ብቻ መቅረቱን ተናግረዋል። ሆኖም የሩሲያ ባለስልጣናት የበለጠ ተጠራጣሪ መስለው ነበር። ከቀዳሚው ንግግር በኋላ ዘለንስኪ እንዳሉት የአሜሪካ ልዑካን ጦርነቱን ለማስቆም የሚያስችሉ መለኪያዎችን መደበኛ ለማድረግ የሚያስችሉ ሊሆን የሚችሉ ቅርጸቶችን እንዲሁም ይህንን ለማሳካት የሚያስፈልጉትን የደህንነት ሁኔታዎች ጉዳይ አንስተዋል። አንድ የአሜሪካ ባለስልጣን እንዳሉት የቀረቡት የደህንነት ፕሮቶኮሎች በአብዛኛው በጣም ጠንካራ ተብሎ ይታያሉ። ዩክሬናውያንና ሁሉም የአውሮፓ ሀገራት የብሔራዊ ደህንነት አማካሪዎች እነዚህን የደህንነት ፕሮቶኮሎች ገምግሟቸዋል። እናም ሁሉም ሰው ይህም ኔቶንና የኔቶ ዋና ጸሐፊ ማርክ ሩትን ጨምሮ እንደዚህ አይነት ጠንካራ የደህንነት ፕሮቶኮሎችን አይተው እንደማያውቁ ገልጸዋል ብለዋል ባለስልጣኑ። ከውይይቱ በፊት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አርብ ዕለት እንደተናገሩት ሩሲያ ዩክሬን የዶንቴስክና የሉሃንስክ ክልሎችን ያካትተውን የምስራቅ የዶንባስን ግዛት በሙሉ እንድትሰጥ ያላትን አቋም አልቀየረችም። ፑቲን ዩክሬን አሁንም በእጇ ያዘችውን 20 በመቶ የዶንቴስክ ግዛት ወይም ወደ 5000 ካሬ ኪሎ ሜትር የሚጠጋ መሬት እንድትሰጥ ያቀረቡት ጥያቄ ለሁሉም ስምምነት ሂደቶች ትልቅ እንቅፋት ሆኖ ቀጥሏል። አብዛኞቹ ሀገራት ዶንቴስክን የዩክሬን አካል አድርገው ይገነዘባሉ። ፑቲን በበኩላቸው ዶንቴስክ የሩሲያ ታሪካዊ መሬቶች አካል ነው ይላሉ። ዘለንስኪ ሩሲያ በ4 ዓመታት አድካሚ ጦርነት ውስጥ በመዋጋት ልትቆጣጠረው ያልቻለችውን ግዛት አሳልፎ መስጠትን እንደማይቀበሉ ተናግረዋል። የህዝብ አስተያየት መስጫዎችም በዩክሬናውያን ዘንድ ለማንኛውም የግዛት ስምምነት ብዙም ፍላጎት እንደሌለ ያሳያሉ ሲል ሮይተርስ ዘግቧል። ሩሲያ ዲፕሎማሲያዊ መፍትሄ እንደምትፈልግ፣ ነገር ግን በድርድር የተገኘ መፍትሄ እስካልተገኘ ድረስ ግቦቿን በወታደራዊ መንገድ ለማሳካት መስራቷን እንደምትቀጥል በየጊዜው ትናገራለች።